የዚህ ሰው ብልግና ደግሞ ይለያል በኢየሱስ ስም። ማንም ወሮ በላ መጥቶ ዛሬ በራፕ ነው ጌታ ማመሰግነው ምን ችግር አለ? እዚህ ልቃኔ ናቸው። ወዳጅ ከሚመስል አውሬ ይጠብቃችሁ። የዚህች ልጅ ሞት ያሳዝናል። ከወዳጅ የሚመጣ አደጋ እየጨመረ ነው። ምንድነው የምትድላለው? ብራዘር ጊዜ የለህም እኮ። ጊዜ የለንም፣ ጊዜው አልቋል። የሚቀርህ ጊዜ በጣም ረጅም እንደሆነ አታስብ። አገልጋይ ዮናታን አክሊሉ እውነትን በተናገረ እንዴት ሐሜተኛ ይባላል? ኢትዮጵያዊ በመሰላል ያስወጣል፣ እስክትወርድ አይጠብቅም፣ ይዞት ሄደ። በዚህ ዘመን የሚያዋጣው እንዲህ መነካት ብቻ ነው። አባቴ መንፈስ ቅዱስ ደስታ በልባቸው ውስጥ እንድታፈስ እጸልያለሁ። ጌታ ሆይ በአገልጋዩ ጅኒ እንደ ጉድ እየተጠቀመ ነው። እርሱ ፈጽሞ አይተውሽም፣ አንቺ ግን ትተይዋለሽ። ጌታ ሆይ ዘፈን ባዳምጥ ትተወኛለህ ወይስ አትተወኝም? ነገር ግን እግዚአብሔር በምሕረቱ ባለጠጋ ስለሆነ ምሕረቱ ብዙ ነው፣ ምሕረቱ ብዙ ነው፣ ብዙ ነው፣ ብዙ ነው፣ ምሕረቱ ብዙ ነው፣ ብዙ ነው። ዛሬ ደግሞ ለየት ባለና ወጣ ባለ መልኩ ከች ብዬላችኋለሁ። ዛሬ እንግዳ ይዤላችሁ ነው የመጣሁት። እንዴት ነው እንግዳችንን እንጋብዘው ወይስ ለራሱ ይመጣል? ወንድማችን ባሲን ዛሬ ይዘነው መተናል። ሰላም በላቸው። እንዴት ናችሁ? ሰላም ነው ወይ? የጂሚ ቤተሰቦች ወሳኝ ነገር ይዘውልኝ መጥተዋል። 30,000 ሰብስክራይበር ደግሞ የሚል ኬክ አሰርተውልኝ በስማም በቃ ተመችቶኝ ነበረ። እግዚአብሔር ያክብርልኝ። መልካም ምኞታችሁን ገልጣችሁልኝ ነበረ። በጣም ደስ ብሎኛል። እንኳን ደስ አለ። በጣም ደስ ብሎኛል። ያንተ ደስታ ደስታዬ ነው እና 100,000 በቅርቡ እንደምንገባ ትልቅ ተስፋ አለኝ። ቴንክ ዩ። መዝሙራቸውን ስም አብዛኛው ጠላት እንዲል ያረገኝ ሲል አብዛኛው ኦርቶዶክስ መዝሙር ከጠላት ጋር የተገናኘ አይደለም፣ ከእግዚአብሔር ጋር የተገናኘ ነው። የምን አባ ጠላት ነው ያለ? ዝምባ ጠሉት ነው። አሁንም መዝሙር ሲወጣ ራፕ ጀምሩልህ፣ በራፕ አመሰግነዋለሁ። ምን ጣጣ አለው? ተሰብስበው የራፕ ወጣቶች ግሩፕ ተብሎ አሁን ጀምረውልሃል። ማንም ዱርዬ የፈለገውን ህግ የሚያወጣበት እምነት ፕሮቴስታንት ይባላል። ማንም ወሮ በላ መጥቶ ዛሬ በራፕ ነው ጌታ ማመሰግነው ምን ችግር አለ? ለጌታ ማንም ተነስቶ የሚንዘላዘልበት ነገር አይቻል። ተው የምትለው እንኳን አይደል? ምን ችግር አለው? ለጌታ ይላል። ችግርማ አለው። ራፕን ለምን ሰማው? መጀመሪያ ሲጀመር አንተ የጌታ ኮንክ ራፕ ምን አባቱ ያደርግልሃል? ራፕን የምናውቀው ሴትን ማዋረጃ፣ እናትን መስደቢያ፣ ሰው መግደያ፣ መጨፍጨፊያ፣ መማገጫ ነው ራፕ ማለት አይደል እንዴ? የራፕ 90% ሙዚቃ እንደዛ ነው አይደለም? እሱን ስትሰማ ኖራ ከዛ ለጌታ ቢዝነስ በሰራበት ብለህ መጣ ለጌታ ትላለህ። እዚህ ልቃኔ ናቸው። አንዳንዴ ደም ታፈላላችሁ። እግዚአብሔር ምስክሬ ነው። ወጣል አይደል እንዴ? ምን ነው ደሙ ቢፈለው ማለት የእውነት በጴንጤ ውስጥ ዝማሬ ስለ ጠላት ብቻ ነው የሚወራው? በጣም ብዙ አይነት ዝማሬ አለ። ጠላት የለብንም ብለህ ታምናለህ? ጸዴ የሚገራርሙ ዝማሬዎች አሉ። ነገር በጣም ተወዶ ዘማሪ ማን ነው? እኔ ተከስተ ከተከስተ ምን የሚለውን ዝማሬ ተወደዋል? ትዝ ይለኛል የሚለው ትዝ ይለኛል ማንም አልነበረም ከጎኔ ትላንት በበረሃ ትዝ ይለኛል አንተነ ኃይልን ያደስክልኝ ሆነ የሕይወት ውሃ ትዝ ይለኛል የዛሬውን አይተልሳለው ለክፉ እንዳልተውከኝ ትዝ ይለኛል አሁን አረሳውም ጌታዬ ክብር ያከበርከኝ አረሳውም በስማ ይሄን የመሰለ ዝማሬ እያለ እንግዲህ የጴንጤ ዝማሬ ሲተች አስባችሁታል? በጣም ከባድ ነውና በጣም የሚገርም ድምጽ ነው ያለ በነገራችን። በጣም የእውነት አይ በጣም በብዙ ነገር እንጠብቃለን። ጌታ ሆይ ዘፈን ባዳምጥ ትተወኛለህ ወይስ አትተወኝም? I'm going to try this out. ምንም ሰምቼም ያው ነኝ ሳልሰማ በጣም የሰማሽ ነበር ነው የቆየው? ድሮም ትሰሚ ነበር? እኔ ማለት ምን አይነት ልጅ ነበርኩ መሰለህ? I was high school ምናምን አሁን በጠጋ ኢርፎን አለሽ ኢርፎን አውሽኝ ሲሉኝ አረ ኢርፎን ዘፈን ልትሰሚበት ልታረግሽው በጣም
በቃ በጣም I was very intense በጣም intense እኔ ዳይሪ ላይ ምናምን አለ ጌታ ሆይ ጓደኛዬ እንትና ዛሬ እንትን ስታረግ ነበረ በቃ ወደ ገሃነም ልትገባ ነው ማለት ነው ጓደኛዬ አሁን መልሼ ሳነበው በጣም ሲምፕል ነገር ነው ያደረጉት probably ግን I was very purity ለመጠበቅ የምጣጣር ሰው ነበርኩኝ so now I tried በቃ እውነት የኔና የአምላኬ ሪሌሽንሺፕ በእነዚህ ነገሮች አፌክትድ ይሆናል ወይ ዘፈን ስለሰማው እግዚአብሔር ይተወኛል ወይ እግዚአብሔር እኮ ዘፈን ስለሰማሽ ወይም ደግሞ ዘፈን ስለሰማን ይተወናል ብዬ አላምንም እኛ እግዚአብሔርን ግን እንተወዋለን አንተ ማትወደውን ነገር ማድረግ ከሆነ አንተ ሳትሆን የራከኝ ማትወደውን ነገር ስላደረግኩ አንተም ስለማይመች እኔ እየራኩ ነው ማለት ነው እግዚአብሔር ይርቃል ብለህ ታስባለህ አረ በጨረሽ የሚሸሽ አምላክ ነው አይደለም የምሕረት አምላክ እኮ ነው ምንም ማርገን ብንመጣ ይቀር ይለናል ግን አሁን እኔ በጣም የሚገርመኝ ሰው ዘፈን ሰምቶ ወዴት ነው የሚቀርበው አሁን መዝሙር ስትሰማ ወደ እግዚአብሔር ትጠጋለህ እሱን ታስባለህ ፌሎሺፕ ታረጋለህ ስለሆነ ነገር የተዘፈነ ዘፈን እየሰማህ እያዳመጥክ እመነኝ ወደ ሰይጣን ነው እንጂ የምትቀርበው ወደ እግዚአብሔር አይደለም ስለዚህ ወደ ሰይጣን በቀረብ ቁጥር ከእግዚአብሔር ራስህ ትርቃለህ እሱ ግን ካንተ አይረቅ እኔ በጣም የሚገርመኝ ነገር ምንድነው መሰለህ አሁን በጣም ብዙ ሰውን ከረንትሊ እየተሸወደ ያለው ለሚያጠፋው ጥፋትና ለሚሳሳተው ስህተት ጥቅስ መምዘዝ ጀምሯል ታውቃለህ ጥቅስ ደግሞ ወደ እግዚአብሔር የሚያቀርበንና እስትንፋሰ መለኮት የሆነውን የእግዚአብሔርን ቃል የምንረዳበት እውነታችን ነው እንጂ ለጥፋቶቻችን ታኮ የምናበጅበት ታኳችን አይደለም የዚህች ልጅ ሞት ያሳዝናል ከወዳጅ የሚመጣ አደጋ እየጨመረ ነው ዘመኑ ሳይሆን የከፋው ሰዎች በጣም ከፍተዋል አውሬ ሆነዋል ለገንዘብ ለቁስ ብለው ሰውን ማጥፋትን ቀላል አድርገዋል አብዛኞቻችን ከጠላቶቻችን ራሳችንን ለመጠበቅ ስንጠነቀቅ ወዳጆቻችን ነፍሳችንን እየነጠቁት ነው በዙሪያችን ያሉ ሰዎች የኛን ድክመት የሚያውቁ እያጠቁን ነው ጌታ ሆይ እኔ ከጠላቶቼ ራሴን እጠብቃለሁ አንተ ከወዳጆቼ ጠብቀኝ ምናምን የሚባል ጸሎት አለና እሱ ነው ከምር ውስጤ የመጣው መርዝ እያበሉን ነው መተት እያደረጉብን ነው ህይወታችንን እያጨለሙ ነው እኛ እነሱን እንወዳለን እንደክምላቸዋለን እናዝንላቸዋለን እነሱ እኛን ቆፍረው እየቀበሩ ነው ይቺ ልጅ ጓደኛዋ ስትደውልላት ወደ ሞት አቅጣጫ እንደምትወስዳት ብታቅ ኖሮ ትጠነቀቅ ነበር ከፍቅረኛዋ ጋር ሆና ጓደኛዋን ማስገደል ለብር ኦ ማይ ጋድ ከጓደኞቻችሁ ራሳችሁን ጠብቁ ሁሉም ጓደኞቻችሁ ጠላቶቻችሁ ናቸው እያልኩኝ አይደለም ሁሉም ጓደኞቻችሁ ግን ወዳጆቻችሁ እንዳይደሉ እርግጠኛ ነኝ ልንገራችሁ የዛሬ ምናምን አመት ህይወታችሁ ከቆመ ከጠላታችሁ በላይ በጓደኛዬ ብላችሁ የምታስቡት ሰው እንደሆነ ላረጋግጥላችሁ ወዳለው ይሄ ነገር ተደጋግሟል በጣም ብዙ ሰው አቢዙ የመደረጉ ምክንያት ሴቶች ሬፕ የመደረጋቸው ምክንያት ወንዶች የመገደላቸው ምክንያት ከጀርባ ላይ በጣም የጓደኛ ተጽዕኖ አለ በነገራችን ላይ በጣም የሚያምኑት ሰው የኔ የሚሉት ሰው አገምትማ በጣም ማምናቸው የኔ የምላቸው ጓደኞች ምናምን አሉኝ በደካማ ጎኗ ነው ስራ ላገናኝሽ ነው ምናምን ብላ የረጅም ዓመት ጓደኛዋ ናት የጋበዘቻት እኛው እዚሁ አካባቢያችን ነው በነገራችን ላይ ኮየፈጭ አካባቢ እና በጣም በአሰቃቂ ሁኔታ ምናምን ገደሏት በጣም ያሳዝናል ለወዳጅ ለጓደኞቿ ለቤተሰቦቿ ሁሉ መጽናናትን እንመኛለን በዚህ አጋጣሚ ግን ምን ነግራችሁ ጥንቃቄ አድርጉ በቃ አባቴ ዓለም ጋር የሌለውን የመንፈስ ቅዱስ ደስታ በልባቸው ውስጥ እንድታፈስ ነው ጸልያለሁ ጌታ ሆይ ዓለም ዘንድ የሌለው በእናንተ ዘንድ ስለሚሆን እናንተ ግን ታውቃላችሁ አይደል በእናንተ ውስጥ ስለሚኖር አይደል ኢየሱስ የዘላለም ፍስሐችን የዘላለም ደስታችን እያሰብን እንደሰታለን የፈተና ብዛት ትዕግስትን እንዲያደርግላችሁ አውቃችሁ ልዩ ፈተና ሲደርስባችሁ እንደ ሙሉ ደስታ ቁጠሯል ሁልጊዜ በጌታ ደስ ይበላችሁ አለ እስር ቤት ውስጥ ሆኖ ውጭ ላሉት ሁልጊዜ በጌታ ደስ ይበላችሁ ታስረ እያለ የመፈታት ነገር አልጽፍም ሁልጊዜ በጌታ ደስ ይበላችሁ ይላል ታስሮ እያለ ደስ ይበላችሁ ደግሜ እላችኋለሁ እባክህ ደስ ይበላችሁ ይላል ወዳጆቼ ክርስቶስ የሰጣችሁን ደስታ በቁስ ዓለም
ስላላችሁና ስለሌላችሁ ስለጎደለባችሁ ነገር እየነገረ በዚህ ምክንያት እኮ ነው ኃጢአተኞች ዛሬ አመፀኞች እኛን ልባችንንና ህመማችንን እያወቁ የሆነ የጎደልን ነገር እያዩ ልክ ደካማ ጎናችንን እየነገሩን በባዶ ተስፋ የሚሞሉን እኮ በክርስቶስ ስላላረፍን እኮ በባዶ ተስፋ በማይጨበጥ ተስፋ ደመና ውሃ በሌለው ደመና ዝናብ በሌለው ደመና ዝም ብሎ አየር ላይ አሜን አየር ላይ ጨብጥ እያሉ የሚጫወቱብን እኮ በክርስቶስ ስላላረፍን ነው። አያስፈልግም እያልኩኝ አይደል። እግዚአብሔር ይባርካል። መጽሐፍ ቅዱስ የእግዚአብሔር በረከት ባለጠጋ ታደርጋለች ይላል። አንተ ምን አይነት ፋይር የሆነ ወጣት ነው ያለው ግን በኢየሱስ እኔ ለመጀመሪያ ጊዜ እንደዚህ እየተንሰቀሰቁ አክቹአሊ ሰው ሲያለቅስ ምናምን አንዳንድ ሰው ሚዲያ ላይ ማውጣት አይፈልግም ምናምን ነገርና ሳይ ሪል የሆነ መነካት ነው ገባ። እግዚአብሔር ነው ያለው እስካሁን እግዚአብሔር ስንቴ ብንቆጥረው በቃ በጣም ብዙ ጊዜ ስሙን ጠርቶታልና ዋው በቃ ትልቁ የህይወታችን የብለሲንግ ጥጋችን ኢየሱስ ነው በጣም አሁን ቤተክርስቲያን ሰው ከእግዚአብሔር እጅ የሚያገኘውን ነው እንጂ እግዚአብሔርን ማግኘትን ፈልጎ አለመሄዱ በጣም ያሳስባል። ፌክ ነው እንጂ ሌላው ድሮ ልጅ እያለህም ታስታውስ ከሆነ በከረሜላ ጠጭ በድንጋይ ጠቅለለ ምናምን ሰርታ ቃል አዎ በቃ የዓለም ደስታ ማለት ልክ እንደዛ በስማ አመጣሽ ስታየው ልክ ከረሜላ ይመስላል ውስጡ ግን የለውም ምንም በቃ ድንጋይ ነው ውስጡ ምንም አይጣፍጥ ቴስትለስ የሆነ ነገር ውስጥ አስቀምጣ ብታኝቆ ጥርስ ይረግፍላል በቃ ምናምን በስማ አንተ ቢገርም መልእክት ነውና እስቲ አንድ በጣም እጅግ በጣም ስናይ የሚያሳዝን ትውልድ አለ። ምን አይነት ትውልድ ያሳዝነኛል መሰለ ምን ያሳዝነኛል ይሄ እኮ በቃ ለነሱ ባይዘዊ አገልጋይ ብቻ አይደለም አምላክም ጭምር ነው። ባይዘዊ አምላክም ጭምር መሸወዱ እንዲህ ሲለው መውደቁ ማስመሰሉ ምናምን አይደለም። ከእግዚአብሔር ቃል ጋር አልተገናኘም። ታውቃለህ አሁን ሄደ ኢየሱስ ብለ ርዕስ ይዘህ ብትጀምር አይመቻቸውም። ግለት የለውም መጋጋል የመረካ ሙቂኞች ምናምን እንደ ጉድ ስለፈሉ በቃ ከባድ ነው። ታውቃለህ አንድን ለማድረግ እነዚህ ምልክትን ስለሚፈልጉ እኮ ካልተወራበትም መከራ ነው። ስለዚህ ሰው ነገር ብትላ ድንጋይ ይዞ የሚመጣብህ ሰው አለ። ታውቃለህ ድንጋይ ምናምን ለነፍስ የሚፈልግ ሰው አለ ምናምን እና እባካችሁ የእግዚአብሔር ቃልን እንደ አለርጂ አትጸየፉት። አለርጂን ተጸየፉት፣ ሳሙና ተጠቀሙ ምናምን ነገር። አንዴ ግን በመንፈሳዊ ውሬልም መርዝ ከገባ ወደ ውስጣችሁ ማስወጣት ከባድ ነው። አባት አልባ ልጆችና አምላክ አልባ ሰዎች መሆን ከባድ ነው። በጣም እግዚአብሔር ይጠብቀን። አንድ ደግሞ ሰሞኑ በጣም ሳያት የተወቸኝ አሁን በዚህ ሰዓት አርባ ምንጭ ከተማ ላይ ይገኛለሁ። ኮንፈረንስ ነበረና መጥቼ እዚህ ለዊ እንግዳ ማረፊያ አልጋ ቤት ነኝ ያለሁት። እግዚአብሔር አምላክ እየተባረከ ይሁን። የአልጋ ቤቱ በር የሚከፈተው በቁልፍ ሳይሆን በዚህ በኢቴም ላይ ይከፈታል። በዚህ በኢቴም ውርደታችን በዛ ይሄ የበር ኢቴም ነው። በዚህ ይከፈታል። እንደዚህ በዚህ ይከፈታል። እግዚአብሔር አምላክ ከፍ ያለ ነገር እያደረገ ነው። ከፍታ እየጨመረ ነው። እግዚአብሔር አምላክ እየመራኝ ነው። አባቴ ነው። ይሄው ነው። ዘላለማዊ ነው። እግዚአብሔር እየተባረከ ይሁን። አይቼ ማላቀውን ነገር እግዚአብሔር እያሳየኝ ነው። ጤላት በአንድ ቦታ ቁጭ ብሎ እግዚአብሔር አምላክ እየመራኝ እየወሰደኝ በቃ ሰክሰሳቸው ትልቁ የነሱ መገለጣቸውና ትልቁ በቃ የነሱ የመድረስ ክላይማክሳቸው እንግዲህ ይሄ ኤቲኤም ብሎ የጠራው የበር መክፈቻ ማስተር ካርድ ፕሮፌት እንደው በዚህ አጋጣሚ በእናትህ ፋይናንሻል ብሬክ ዝሩ ይሁንልን። በቃ አይሻለንም? ኤቲኤም ይዛል
ልጸልይልህ አንድ ጊዜ አልያዝክማ እንዳትይዝ በቃ እሱ ስለማይገኝ በጸሎት አይደለም ገንዘብ በመዳከር በጣም በብዙ ልፋት ነው የሚገኘውና እግዚአብሔር ደግሞ የድካማችንን ውጤት የሚሰጠን አምላክ ፎሮፊት እባክዎ ታደብ ያዙ መስመሩትን ያዙ ጊዜ የለንም ጊዜው አልቋል ጌታ ኢየሱስ ሊመጣ ነው ቤተ ክርስቲያን ልትነጠቅ ነው የሚቀርህ ጊዜ በጣም ረጅም እንደሆነ አታስብ ጌታ ለመምጣት ብዙ ዓመት የሚመስላችሁ ሰዎች በጌታ ፊት እነግራቸዋለሁ ብዙ ዓመት እዚህ ምድር ላይ የለንም ልንሄድ ነው ስለ ምግብ ብቻ ስለ ሆድ ብቻ ስለ ራስ ብቻ ስለ ቤተሰብ ብቻ ስለ አንተ ብቻ ኖረህ እድሜ እንዴት ያልቃል ከቤታችሁ ላስወጣችሁ ነው ዛሬ በናዝሬቱ በኢየሱስ ስም ተቆቅስ ትወጣለህ በአንተ ምክንያት ብዙዎች ይድናሉ አሁን እኮ ጉድ ያፈላው ምን እንደው ታውቃለህ ተድላላም በቃ ምናምን ታምጭታለም በቃ ምናምን ከዓለም ጋራ መሰፋት መጣበቁ ከዓለም ጋር በቃ ምናምን ፋው ማለቱ ተመጭቶናል ምናምን በጣም ኖርማል የሆነ እግዚአብሔር በቃ ገና በጣም ብዙ ሺህ ዓመት እንዳለው አይነት ነገር ነው የምናስበው ምልክቶቹ ኦልሞስት ሁሉም በሚባል ደረጃ ተፈጽመዋል መጽሐፍ ቅዱስ ላይ ያለው በጣም ስለዚህ የመጨረሻው መጨረሻ ላይ ነው ያለነው እኔ እንደዛ ነው ማለት የባከነ ሰዓት ማለት ካልነቃን በቃ ድንገት ነው የሚመጣው እግዚአብሔር ሁሉም ቢዚ በሆነበት በተለያየ ነገር ውስጥ በገባበት ሰዓት ይመጣል ብዬ ነው ማምነውና የእንትናን ዝማሬ ታውቀዋለህ ማን ነው ቲክታክ ላይ እገሌ ምናምን የሚባለው ስሙ ተንሰፍስፌ ነው ማገለግል እንደ ሻመት ኗሪ አልንደላቅቅም ጸጋን ስትሰጠኝ ፊቴን አልነሳህም አፍታ እንደቀረው ሰው ጉድ ላለው አገልግለኝ ካልከኝ እድሉን ካገኘው ከዛ ተንሰፍስፌ ነው ማገለግል ምናምን ይሄ አፍታ እንደቀረው ሰው ማለት አፍታ ማለት በቃ ኦሬዲ የባከነ ሰዓት ማለት ነው ይሄ ኳስ ምናምን ጨዋታ ላይ የምታውቀው ከሆነ የሆነች የምትጨመር ደቂቃ አለች ተጫዋቾች የሚጋደሉበት ሰዓት ማለት ነውና ይሄ ከምድር ጋር ይሄ ከሰይጣን አሰራር ጋር እየተጋደልክ የምትኖርበት የአፍታ በቃ ሰዓት ላይ ያለነው እቺ የባከነችው ደቂቃ ላይ ያለነውና ኢየሱስ ክርስቶስ ሊመጣ በደጅ ነው ልንነቅ ያስፈልጋል ከንቱ የከንቱም ከንቱ ነው 5 ከንቱ እንዴት ሰው ይጽፋል በጣም ነው ይገርም ሁሉንም ነገር አይቶት ከንቱ ነው ብቻ አይደለም ያለው ገንዘብን ፈለኩ አለ አገኘሁት አለ ጥበብን አለ ፈለኳት አለ የምድር መሰረት ድረስ ወርጄ ነው የፈለኳት አለ የምድር መሰረት እንዴት እንደወረደ አላውቅም በቀይ እንቁ መካከል ፈለኳት በደመና መካከልም ፈለኳት ይላል በየትኛውም ቦታ ፈለኩ ይላል ምንም ነገር ፈልጌ አላጣውም አለ ሁሉንም ነገር በእጄ ጨበጥኩት አለና 5 ጊዜ ከንቱ ነው አለ በመክብብ መጽሐፍ ላይ ያለውን ሐሳብ ሰመራይዝ ማድረግ የምትፈልጉ ከሆነ ሰው አላው እንደኔ በእርጅናው ሳይሆን በጉብዝና ወራት ፈጣሪውን ያስባል በጉብዝና ወራት እኔ ጉብዝናዬን የጨረስኩት እንደነዚህ አይነት ነገሮችን ሰርች በማድረግ ነው ስለዚህ ጉብዝናን እንዳትጨርስ እኔ ሄጄልሃለሁ እኔ ጉብዝናዬን በሙሉ በዚህ ሄጄ ያላገኘ ሰው ቢጽፍ ለማግኘት እንታገላለን ያገኘን የጻፈው ሞክሮ ሚስ ያረጋ አይደለም ታርጌት ፉል የሆነ ሰው ነው የጻፈው በንግስና ወደር የለውም በሀብት ወደር የለውም በዝና ወደር የለውም በምድር ላይ የሰለሞንን ጥበብ ያስናቀ ጥበብ ኢየሱስ ጋር ብቻ የተገኘው ባይዘዌ ሰለሞንን ከመስመር ያወጣ ጥበበኛ ኤቨር የለም ኤቨር ኢየሱስ ጥበበኛ አይደለም ጥበብ ነው ራሱ ለዛ ነው ሰለሞንን ከመስመር ያወጣው ኢየሱስ ራሱ ዊዝደም ነው ዋይዝ አይደለም በጥበበኛ ደረጃ ከእግዚአብሔር የቀዳ ጥበበኛ ሰለሞንን የሚያክል የለም ቆመ ስታየው ትንበረከካል ጦር ይዘህ መጥተህ አስራት አውጥተህ ነው የምትሄደው አትችለውም በጣም ማይቲ ነው ይሄንን የሰጠው እግዚአብሔር ነው ባይዘው ታግሎ አይደለም ያመጣው በንግስናው መጀመሪያ እግዚአብሔር ለሰለሞን ተገለጠ ምን ልስጥህ አለው የዳዊት ልጅ ነህ ኪዳን አለ የመሲሁ ላይን አሁን ምንድነው ማረግልህ ለዚህ ህዝብ ሲለው እንደ ባህር ዳር እንዳለ አሸዋ ያለ ዝምራ ብለኛው ጥበብ ስጠኝ አለው ኃይል ስጠኝ ጉልበት ስጠኝ ሁሉም እዛው ውስጥ አለ ኃይለኛ ምናምን በሙሉ ይቀልጣል ጥበበኛ ጋር ከመጣ ጥበብ በጣም ማንንም ከናንተ መካከል ጥበብ ይጎለው ነው ተብሎ የተጻፈው ኃይልማ አቬለብል ነው ቀርቧል ኃይልን የምትጠቀመው በጥበብ ነው ዕውቀት ልትጠቀጠቅ ትችላለህ ዕውቀቱን ግን አዛምደ መኖሪያ ብቃቷ ጥበብ ነች ሰውየው ጥበበኛ ነው
እግዚአብሔር በጥበብ ይሙላችሁ። አሜን። በእውነት በኃይልም በጽድቅም በጸጋም ይሙላችሁ። ኤፌሶን ምዕራፍ 1 ከቁጥር 17 አካባቢ ጳውሎስ በኤፌሶን ላሉ ቅዱሳን በክርስቶስ ኢየሱስ ላሉ ምእመናን ሲጸልይላቸው የክብር አባት የጌታችን የኢየሱስ ክርስቶስ አምላክ እርሱም በማወቅ የጥበብና የመገለጥ መንፈስ እንዲሰጣችሁ ጸልይላችኋለሁ አለ። ስፒሪት ኦፍ ዊዝደም ኤንድ ሪቨሌሽን በጣም የሚገርም ነው። ወደ እግዚአብሔር የሚያቀርብ ነው ጥበብ። በጣም ጥበብ እኮ ባይዞ በጣም ብዙ ሚስጥር ነው ያለው በውስጡ። በጣም ምን ማለት እንደሆነ ታውቃለህ? አጠቃላይ ትርጉም የሆነ ሰው ሲያወራ ሰምቼ በጣም ወደድኩት። ጥበብ ማለት አለ እግዚአብሔር ነገሮችን በሚያይበት አይን አይቶ ነገሮችን ማድረግ ነው አለ። ማለት እግዚአብሔር ቢሆን ምን ነበር የሚያደርገው? ያንን ጉዳይ ትዝ የሚል ከሆነ እነዛ ሁለት ሴቶች በልጅ ምክንያት የተጣሉት ማለት ነው። እና አሁን እሱን የፈረደበት አንግል በምንም አይነት አታስበው። የሚገርም ነው እኮ ኢቭን አልፈረደም ሁላ። ጥበበኛ ስትሆን ላይን ውስጥ ነው የምታስገባው የሆነ ነገር ሶ ላይን ውስጥ ደግሞ እነዛ ሁለቱ ሴቶች ላይን ውስጥ ሲገቡለት እውነተኛውን ለየ ጥበቡ ታውቃለህ። ሄዳ እሷ መረብ ውስጥ ወደቀች ሳታስበው። በቃ ጨካኟ የቷ እናት እንደሆነች ታወቀች ምናምንና በጣም የሚገርም ነውና በዚህ ዘመኑ ነው አሁን በዚህኛውም ዘመን ኢየሱስ ሊመጣም በደጅ ነው ብለን ስላልን በጥበብ የምትኖርበት በመገለጥ የምትኖርበት ታይም ነው። እያንዳንዷን ነገር ነግዘ አውጥተ ቼክ እያደረክ ክሮስ ቼክ እያደረክ ከእግዚአብሔር ቃል አንጻር እየመረመርክና እየፈተሽክ ማትኖር ከሆነ ኩክድ ነው የምትሆነው። በቃ በጣም ትበላለህ። በጣም ሲደግፉም አንተ አይሙቅህ። ኢትዮጵያዊ በመሰላል ያስወጣል እስክትወርድ አይጠብቅም፣ ይዞት ሄዳል። ባናትን የምትወርደው በነገራችን ላይ ይሁን መብራት የሚበራው አንድ ኔጌቲቭ አንድ ፖዚቲቭ ሆኖ ነው። አንድ ኔጌቲቭ እና አንድ ፖዚቲቭ ሲገናኙ መብራት ይሆናል። ሁሉም ፖዚቲቭ ይሁንልኝ አትበል፣ ኔጌቲቭ ያስፈልጋል። ዚዛት ኔጌቲቭ ያስፈልጋል። ኔጌቲቭ ዋን ከፖዚቲቭ ጋር አሁን በኔ ይወጣው የሆኑ ፖዚቲቭ ሰዎች አሉ። አሁን እንደነ ፓስተር አይነት ፖዚቲቭ ይሄ ልጅ እንደውም ሲያሳዝነኝ ምስኪን ነው ወደዋለሁ ፖዚቲቭ ሰዎች አሉ። ደግሞ አለ ዛሬም አለ ሚል አላበደም አልጠፋም ሚል ሁለቱ ሲጋጩ ላይት ጊሰስ ነው። ስለዚህ ምን ልፈልግ ሲደግፉም አንተ አይሙቅህ። ኢትዮጵያዊ በመሰላል ያስወጣል እስክትወርድ አይጠብቅም፣ ይዞት ሄዳል። ባናትን የምትወርደው ችግር የለበትም። ሲደግፉም አይሙቅህ፣ ሲቃወሙም አትበሳጭ። በአጭር አማርኛ ድል አንተ የሚሰማ ስሜት አይደል። እግዚአብሔር የሌለበት የትኛውም ነገር ድል አይደለም፣ ባይዘው ኪሳራ ነው ማለት። ዘላቂ ካልሆነ ምን ያደርጋል ያ ድል ማለት? አሁን በዚህ ምድር ላይ ኢየሱስ ክርስቶስን መከተል ትልቁ ድላችን ነው። በነገራችን ላይ ኢተርናል ላይፍ የዘላለም ህይወት አለው ማለት ነው። እዚህ ጋር የምትጨርሳት ነገር ግን ከሆነች ድል አይደለችም። አፈር ይቀብራታል፣ ገባ? አፈር ይወርሳታል። ወርሼሻለሁ ይላል ሞተ ስተ እና በጣም የሚገርም ነው። ኢትዮጵያውያን ግን ከባዶች ነን። መሰላሉን አስፋልት ጣሪያ ላይ ወጥቼ ምናምን መሰላሉን ብድግታ ና ተመለስ አጠፋለሁ። ዮኒያችን ተባረክልን። ሰሞኑን የመልካም ወጣት ሰሞን ነውና ስለ መልካም ወጣት ምን ታስባለህ? በጣም እኔም ሄጄ ስላየሁትም ብዙ ሰዎች የሚለወጡበት ትልቅ ፕሮግራም ነውና በጣም ደስ ይላል። ወጣቱን ምናምን ስታየው የባለፈውን ፕሮግራም ራሱ አይቼው አንዲት እህታችን ነፃ ስትወጣና እና ከዚያም በኋላ ጭራሽ አንተ ቀድሞ እሱ ጋር ስትሄድ የነበራት መልክና እርሱ ጋር ሄዳ ተምራ ያቀፋትና ያጽናና ሴት እሷ መሆኗ እስኪጠፋኝ ድረስ ነበር ያማረባትና በጣም ሰው የእውነትም ይነካል። እግዚአብሔር በጣም እየረዳው ያለው ሰው ነውና ስለ አምላክ ሲዘመርና ስለ አምላክ ሲወራ በጣም ነው ደስ የሚለኝ። ስለ እግዚአብሔር ሲዘምሩ ኦብሰስድ ሆነ ነው የምትሰማው። በነገራችን ላይ በጣም ማለት ተመስጠ ምናምን ስለ ጠቢቡ ሰለሞን ሲያወራ እግዚአብሔር አለ በዙፋኑ በጣም ባይብሊካሊ ይዘምራሉ። እና በዚህ አጋጣሚ በጣም ባይብሊካሊ ያደርጋችሁ የምትዘምሩ የኦርቶዶክሳውያን ዘማሪዎች በጣም ለእናንተ ትልቅ ክብርና ለእናንተ በጣም ትልቅ ፍቅር አለን። አቤት የልብስ ያምርም አምሮብሻል። ይፉ ምን ጉድ እንደሆነ አላውቅም። ወጡ ምን አደፍቶብሻል አባቴ። የት አምሮብሻል? ምንድነው? እንዴው ካረዳ
መቼም ጴንጤ አልሆንም። ማርያምን ከዳት አይደል? ማርያምን አልከዳትም። ኢየሱስ ጌታዬ ነው። ማርያም አማላጅ ነው። ጆሮ ያለው ይስማ። ማርያም አማላጅ ናት። ዓለም ሁሉ ይስማ። ማርያም አማላጅ ናት። አማላጅ ድንግል አማላጅ ድንግል ዲስኮምፈርት እንደሆነ ፊቱ ሊያታውቅ ይሄ እሳት በጣም ስለ ኢየሱስ ማውራት አበዛ ምናምን ነገር። ከዛ በኋላ በነጠትክ እንዴ ምናምን አሉት። ከዛ ጴንጤዎች ደግሞ ኮሜንት ላይ እየገቡ ምናምን ነገር እየመጣ ነው ምናምን አሉ። የጴንጤዎችን ኦብሴሽን ደግሞ ታውቃለህ፣ በጣም ኦብሰስድ ይሆናሉ ምናምን። ደስ ባይዘው በጣም ጴንጤ ፒፕል በጣም የሚገርሙ ጌታ በጣም የሚገርም ህዝብ ነው። ዓለም ሁሉ ይስማ ኢየሱስ ጌታ ነው። ምድር ሁሉ ይስማ ኢየሱስ ቤዛ ነው። ጆሮ ያለው ይስማ ኢየሱስ አዳኝ ነው። መድኃኒት ነህና በስጋም በነፍስ እንጠራለን ብለን ኢየሱስ እንዲህ ሲሉ ደስ ይለኛል። እና ሌላ ደግሞ ከሰሞኑ በጣም ደስ የሚል ንግግር እያደረገ ነበር። ወንጌል ስለ ልጁ ነው። ይሄ ቪዲዮ ኦርቶዶክስ ሆኖ ባለማተብ ሆኖ ክርስቲያን ሆኖ የእግዚአብሔርን ቃል መስማት ተስኖት የሚያሳልፈው ሰው አዝንበታለሁ። ወንጌል ስለማን ነው? ስለ ልጁ ነው። ልጁ ማን ነው? ኢየሱስ ክርስቶስ ነው። ሐዋርያት፣ ቅዱሳን፣ ሰማዕታት ሁሉ የተለዩት መከራን የተቀበሉት ስለ ልጁ ሲሉ ነው። ያ ልጁ ኢየሱስ ክርስቶስ ይባላል። መጽሐፍ ቅዱስ እንደዚህ ይናገራል። በሮሜ ሰዎች ምዕራፍ 1 ከቁጥር 1 ጀምሮ ሐዋርያው ሊሆን የተጠራ የኢየሱስ ክርስቶስ ባሪያ ጳውሎስ በነቢያቱ አፍ በቅዱሳን መጽሐፍት አስቀድሞ ተስፋ ለሰጠው ለእግዚአብሔር ወንጌል ተለየ ይላል። ለምን ሆነ? ለእግዚአብሔር ወንጌል ተለየ። ማን? ሐዋርያው ቅዱስ ጳውሎስ። ቀጥል ያደርግና ይህም ወንጌል በስጋ ከዳዊት ዘር ስለተወለደ እንደ ቅድስና መንፈስ ግን ከሙታን መነሳት የተነሳ በኃይል የእግዚአብሔር ልጅ ሆኖ ስለተገለጠ ስለ ልጁ ነው። እርሱም ይልና ጌታችን ኢየሱስ ክርስቶስ ነው ይላል። በጣም ይሄ ደስ የሚል መረዳት ነው። እኔ ስለ ኢየሱስ ሲወራ ደስ ይለኛል። ሌላውን እንቶ የሚያስማማን አንድ ርዕስ መኖሩ ራሱ ደስ ይላል። ሌላው ዝሩ ፕሮሰስ በመረዳትና በመንፈስ ቅዱስ እገዛና እርዳታ እየተረዳው የምትመጣው ነገር ነው። እኔ አሁን በጌታ አልነበርኩኝም፣ ኦርቶዶክስ ነበርኩኝና በክርክር ደረጃ ብትል አማላጅ ናት ማርያም በቃ ብዬ ሙጭጭ ልል እችላለሁ። ግን በመከራከርና በክርክር ብዛት አይደለም ወደ ጌታ የመጣሁትኝ። የመጽሐፍ ቅዱስ ሴንተርና የሴንተራል ኢሹ ክርስቶስ ላይ በቃ ኢንዲኬት እንደሚያደርግና ኢየሱስ ክርስቶስን ቤዝ ያደረገ ብቻ እንደሆነ ሲገባኝ በቃ ኢየሱስ ነው ማለት ነው ዋና ወደ ማለት መጣሁኝ። በአንድ ወንድም ያድርጎ ጌታ መንገዱን ቀደደው፣ መረዳቱን ውስጥ መንፈስ ቅዱስ መጨመር ጀመረ። ቀጥታ ነው መሰረተ ክርስቶስ ሄድኩት። ቀጥታ ማለት ነው በቃ አፋብዬ ነው መሰረተ ክርስቶስ ሄድኩትኝና በክርክር ብዛት የምናጸድቀው ምንም አይነት እውነት የለንም። ሐቅን በማውጣት እውነትን በመናገርና ያለውን እውነት ደግሞ አድምተን በመናገር ደግሞ እውነት ይገለጣል። ደግሞ መጽሐፍ ቅዱስን ማንበብ ስለጀመረ ነው እርግጠኛ ነኝ። እንደዚህ በቃ ብታነቡት ራሳችሁ ብታነቡት እኮ ይገባችኋል። የናንተ የራሳቸው መጽሐፍ ቅዱስ ላይ እኮ አለ እኮ ኦርቶዶክስ መጽሐፍ ቅዱስ ላይ ሁሉም ራሱ ዲቴል ስላለ እነሱን ብታነቡ በደንብ ይገባችኋል ብዬ አስባለሁ። እኔ እንደውም አንዳንዶች የተጨመሩ መጽሐፍቶች መጽሐፍ ቅዱስን እንዳያነቡ የሸፈናቸው ነው የሚመስለኝ። የሆነ ገድላት ተብሎ አንዳንድ የሚነሱ ማለት ነው። እስኪ መጽሐፍ ቅዱስን ራሱን አንብቡት። ማርያምን አናመልካትም፣ ቅዱሳንን አናመልክም፣ ጻድቃን ሰማዕታትን አናመልክም። ሐሰት ነው እሱ። እኛ የምናመልከው የናዝሬቱን ኢየሱስ ክርስቶስን። አንተ ክርስቶስ የሕያው የእግዚአብሔር ልጅ ነህ አለው። ዝም አላለም ጌታችን። የዮና ልጅ ስምዖን ሆይ አንተ አለት ነህ አለው። አንተ አለት ነህ። ቅድም ብያለሁ፣ ትርጓሜውን ነግሬያቸዋለሁ። አንተ አለት ነህ። በዚች አለት ላይ ቤተ ክርስቲያኔን እሰራታለሁ፣ የሲኦል ደጆች አይችሏትም። የመንግሥተ ሰማያት መክፈቻ ቁልፍ እሰጥሃለሁ። ያሰርከው የታሰረ፣ የፈታው አይተፈታው። በጣም ብዙ መጽሐፍቶች በዚህ ምድር ላይ ይጻፋሉ፣ በጣም ብዙ እና ሁሉም የተጻፉት የማይጠቅሙበት ምክንያት እንደ አንድ ክርስቲያን ስናየው ወደ አምላካችን የሚመሩ እውነቶች ስላልሆኑ ነው። ሳይኮሎጂካሊም እየጠቀሙን አሉ፣ ለስራችን እየጠቀሙን አሉ፣ ከኢንቫይሮንመንት ጋር ተግባብተን ለመኖርም የሚጠቅሙ መጽሐፍቶች አሉ። እነሱ መጽሐፍቶችን እንድታነቡ ኢንካሬጅ እናደርጋቸዋለን። ነገር ግን የትኛውም በስፒሪቹዋል ዙሪያ
የሚጻፉ መጽሐፍቶች ወደ ኢየሱስ ክርስቶስ የማይጠቁሙ ከሆነና ቀስታቸው ወደ ኢየሱስ ያልዞረ ከሆነ ጥቅም አለው ብለህ ታስባለህ? ኧረ ምን ጥቅም አለው? አይ አንተን ይመስላል ኖ አንተን ይመስል ያሳየን አይ ችግር የለውም እሱ ኧረ ወንድሜ አንተን የሚመስል ሰው ስላሳየን እኮ ነው። አንተ አሴ ክርስቲያን ሪል የሆነ ጸብ እንደዚህ ቢገጥም መንገድ ላይ ተመሳስለበት ሰው ሊጣላ ቢሞክር ምን ታደርጋለህ? አዎ ይኸውልህ አሁን መጽሐፍ ቅዱስ ቀኝህን ላይ መታ ግራህን ስጥ ነው የሚለው። ግን አሁን እዚህ ጋር ስታየው ባውንደሪ ማስጠበቅ ደግሞ እሱ ራሱን የቻለ ሌላ ነገር ነው። ስለ አሁን ትሁት ስለሆንክ ቀን ስለሆንክ ምናምን ነገር ሰው እንደዚህ እንደፈለገ እንዲፈነጭ የማድረግን እንጃ ይሄ ከክርስትናም ጋር የሚያያዝ ነው ብዬ አላስብም። ስለ ራስህን ማስጠበቅ ትችላለህ እኮ ባውንደሪህን ማስጠበቅ ትችላለህ። እንደዚህ አልፎ የሚመጣ ሰው በስጋ ልትገለጥ አትችልም። ከባድ ነው ጌታ ነው እዴ በጣም ይፈታተናል እንደዚህ አይነት ነገርና ኖርማሊ እኔ አሁን ክርስቲያን ነኝ በጣም ጌታ እንደሚወደኝ ማቅ ክርስቲያን ነኝ እንደምወደው ነው ማቃለሁኝና ግን እንደዚህ አይነት ነገር በጣም እላስጨራሽ ነውና ወደ ስጋ መገለጥም ልትሄዱ ትችላላችሁና መንገድ ላይ እንደዚህ አንድ ሰው ተመሳስላችሁበት ሊጎዳችሁ ቢመጣና አታክ ቢያደርጋችሁ የእናንተ ሪስፖንስ ምን ይሆናል? ኮሜንት ሴክሽን ላይ ጻፉልና ታዲያ ሐሳብ አንዳንድ ሰው እኔ ሆዴ ባዶ ነው ይላል። አንደበቱ ከተናገረ በኋላ የሚፈልገውን ነገር ካወጣ ከተናገረ ሰው ከፈጨ በኋላ ሰው ካደቀቀ በኋላ የሰው ህይወትን ካጨለመ በኋላ እኔ እኮ ሆዴ ባዶ ነው ስለምወድሽ ወገኖች ጥይት ልክ ይነግሩ ከወጣ በኋላ እዚህ የሚወድቀው ቃታ ባዶ የሚጎዳው የሚወጣው ነገር። ስለዚህ አስቀድማችሁ የምታወጡት ነገርን እንድትጠነቀቁ ያስፈልጋል። በጣም በሞቃችሁ ሰዓት፣ በጣም በተናደዳችሁ ሰዓት አትናገሩ። ዞር በሉ። ከቻላችሁ ጸልዩ፣ ከቻላችሁ ውሃ ጠጡ፣ ተኙ፣ አካባቢው ራቁ። ተቆጥታችሁ፣ ተናዳችሁ፣ ተማራችሁ በምንም ታምር ትክክል ልትናገሩ አትችሉ። ዛሬ በጣም ብዙ ሰዎችን ህይወትና ኑሮ ሲኦል ያደረጋችሁ ሰዎች፣ የሰዎችን ኑሮ አጨልማችሁ የምትኖሩ ሰዎች እንድትመለሱ በእግዚአብሔር ፍቅር ጠይቃችኋለሁ። ተቆጡ። ቁጣን አቁሙ አላልኩም። ቁጣችሁን ግን የምትገልጡበት መንገድ ሰው መፈጠሩ እንዲጠላ የሚያደርግ መሆን የለበትም። ከሰው አንደበት የሚወጣው ቃል እጅግ በጣም አደገኛ ነው፣ ሰባሪ ነው። የእግዚአብሔር ቃል እንኳን አንደበቱን ሳይገታ ልቡን እያሳተ እግዚአብሔርን የሚያመልክ የሚመስለው የእርሱ አምልኮ ከንቱ ነው ይላልና አንዳንዴ ምልልሶቻችንንም ከንቱ ያደርጉብናል ከአንደበታችን የሚወጡ ንግግሮች። በጣም እኔ በጭራሽ ማልስማማበት ነገር ነው። መጽሐፍ ቅዱስ ላይ ራሱ ሰው በልቡ ሞልቶ ከተረፈው ይናገራል ይላል። ሰው በልቡ ካልሞላ ከየትም አምጥቶ ሊናገር አይችልም። ለዛ ነው ዳዊት የልብ ሐሳብና የአንደበቴ ቃል በፊት ያማረ ይሁን ያለው። ሪሌትድ የሚያደርጉ ነገሮች ናቸው ሁለቱ። የሚገርም ቆይታ ነበረ ከወንድማችን ባሲ ጋራ። እንደምታዩት እንግዲህ በጣም ጽድት ያለ ፕሮግራም ነበረን። ባሲ ሪያክትን ከስር የመጀመሪያ ኮሜንት ላይ ታገኙታላችሁ። ሰብስክራይብ ማድረጋችሁ እንዳትረሱ። ሰብስክራይብ የምናደርገው አንድ አጠር ያለ ዝማሬ ከዘመረልን የተከስተለ ዘመረ አንዲ ስለጀመረ ደስ ይለኛል። ዘምሩ። ዘመን ሲከፋ ቀን ሲለዋወጥ አንተ ግን ያው ነህ የማትለወጥ ሁሉን ለይቼ አይቼዋለሁ እንዳንተ ሚሆን ከየት አገኛለሁ ሲከፋኝ የማዋይ ገበናዬን የማሳይ ለክፉ ቀን ትሆናለ ቢመኩብህ ታስመካለ ሲከፋኝ የማዋይ ገበናዬን የማሳይ ለክፉ ቀን ትሆናለ ቢመኩብህ ታስመካለ
ካንተ በላይ ለኔ የለምና ለኔ አውርቻ አልጠግብም ኢየሱስ መድኔ ካንተ በላይ ለኔ የለምና ለኔ አንስቻ አልጠግብም ኢየሱስ መድኔ። ሚገርም በቃ ከሚገርም ድምጽ ጋር ከሚገርም ዝማሬ ምርጫ ጋር ዘመንን ይባርኮ ወንድሜ። ስለ ጎበኘኝ፣ ስለ ስጦታችሁ፣ ስለ ሁሉ ነገር፣ ስለ ኢንካሬጅመንታችሁ በጣም አመሰግናለሁኝ። በጣም ደስተኛ ነኝ ስለመጣ። ቴንኪዩ ወንድሜ፣ የእውነት በጣም ወዳለሁ። በጣም ቅን ወንድም ነው። ግቡና ሰብስክራይብ አድርጉ፣ አበረታቱት። ዝማሬዎችን ይሰራል። የእናንተን እገዛ በሚፈልግበት ሰዓት ደግሞ እንደማታሳፍሩንና እንደማናሳፍረው ተስፋ አደርጋለሁኝ። አብረኝ ስለቆየ ስለመጣ ቤት የመተ ስለጎበኘኝ አብረኝ አንድ ፕሮግራም ስለሰራ ደስተኛ ነኝ። ቀጣይ ማንም ብጋብዝ ደስ ይላል? ቢመጡ ምናልባት ቢሳካልኝና ቢመጣና አብሮ ሪያክት ባረግ ማንም ብጋብዝ ደስ ይላል? ይሄንን ነገር ለቤተሰቦች አሳልፌ ለነሱ እንተው። ለነሱ ኮሜንት ሴክሽን ላይ አስቀምጡልን። ዛሬ ኮሜንት ሴክሽን ላይ ሁለት ከባባር ጥያቄ ጠይቀናቸዋል። ማን የቅድሙ ፈተናና መንገድ ላይ ጸብ ቢገጥማችሁ እንዴት አንድል ታደርጉታላችሁ አሴ ክርስቲያን የሚለውንና ማን ቀጣይ ላይ ሪያክሽን ቪዲዮአችን ላይ ማንን እንግዳ አድርገን እናቅርብላችሁ። ይሄንን ኮሜንት ሴክሽን ላይ አስቀምጡልን። ሪያክት ስላደረግን በጣም ደስ ብሎኛል። ቤተሰቦችን በጣም ነው የምወዳቸው በዚህ አጋጣሚ እና ወዳቸዋለሁ። ተባረኩ። ምርጥ ጊዜ ነበር። አንደኛ ቤተሰብ ነው ያለ ጌታ ኮሜንታቸው ሌላ ታሪካ እግዚአብሔር በረንብ ነው። አንዳንዴ ቀናለሁ በቃ ምናምን ያላችሁ እንዴት እንደምታኮሩኝ አያችሁ። ኩራቴ ናችሁ። እኔስ በጣም ነው የምንወዳችሁ። ላይክ ያላደረጋችሁ ሰዎች ላይክ ማድረጋችሁ እንዳትረሱ። ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ቀጣይ እርግጠኛ ነኝ አብረን የሆነ ዝማሬ እየዘመርን እንደምንገኝ። በደንብ ይመቻችሁ።